ከቅርስነት አልፎ ለቁርስ ይሆናል፣ ዋና ዘርፍ ነው፣ ሀገርን ይቀይራል ተብሎ በመንግስት ቤት ትኩረት ተሰጥቶት አያውቅም። በጥቅሉ ከዚህ ቀደም ጭስ አልባው ኢንዱስትሪን በሚመለከት በኢትዮጵያ የነበረው እሳቤ አለን ከማለት የተሻገረ አልነበረም። አክሱም ሐውልት አለን፣ ላሊበላ አለን፣ ፋሲል አለን፣ አባጅፋር ቤተ መንግስት አለን፣ የሐረር ጀጎል አለን ከሚል አልፎ ተሰርቶ ለምቶ ሌሎች እንዲታይ ማብቃት ላይ ከፍተኛ ውስንነት ነበረ። ከአምስቱ ዋና ዋና የልማት ሴክተሮች አንዱ ተደርጎ መወሰዱ ራሱ የተሰጠውን አቴንሽን ያሳያል። አሁን ግን ለቱሪዝሙ ንጋት ነው። ቱሪዝም አሁን ላይ የቅንጦት ሳይሆን የኢኮኖሚ ዋስትና መሆን ጀምሯል። ሀገር የምትበለጽገው በብዝሃ ዘርፍ ልማት ነው ብሎ እየሰራ የሚገኘው የመደመር መንግስት ቱሪዝምን ከወደቀበት ቦታ ከተረሳበት ጠረጴዛ አንስቶ ኢትዮጵያን እየገለጠበት ነው። ቅርሶቻችንን እንደምንዳ ማየት ነው። አሁን ብዙ ሰው አያውቅም። ባለፉት 7 ዓመታት ከዚህ ቀደም የተዘረፉ የጠፉ የኢትዮጵያ ቅርሶች ከ35 በላይ ተመልሰዋል። ከ35 በላይ ቅርሶች የፀሐይ አውሮፕላንን ጨምሮ የቤተ ክርስቲያን መስቀሎች፣ የተለያዩ ንዋየ ቅዱሳኖች ተመልሰዋል። ኢትዮጵያ ውስጥ 35 በላይ በቁጥር ቅርስ አስመልሰናል። ቅርስ ጠግነን አድሰናል። የሚጎሉትን ደግሞ ገንብተናል። በዚህ ትስስር ውስጥ ነው የበለጠ ውብ ሆኖ እንዲወጣ የሚያግዘው ማለት ነው። እነዚህ ጉዳዮች ለገቢ ለውበት ቅድም እንዳነሳሁት የመደመር እሳቤን ለማስረጽና አንድነትን ለማምጣት በከፍተኛ ደረጃ ያግዛሉ። ይህ ስራ አንዱ የኢኮኖሚ ምሰሶ ተደርጎ ሲጀመር ከታሪክ ጠገቡ አንድነት ፓርክ ታሪካዊ ክብርን ከማደስ እስከ ነፋሻውን የእንጦጦ ፓርክ የልማት አካል የማድረግ አቅም ተገልጦበታል። ለቱሪዝም የተከፈለው ዋጋ፣ የተደረገው የተከታታይ መሰረተ ልማት ግንባታና የፖሊሲ ማሻሻያ ዛሬ እጃችን ላይ የሚጨበጥ ትልቅ ፍሬ እንካችሁ እያለ ነው። አንደኛው የጉብኝት ስፍራው ፋሲል፣ ላሊበላ፣ ሶፍ ዑመር ያልናቸው ቦታዎች ናቸው የሚጎበኙት። ሁለተኛው ደግሞ እዚያ ለመጎብኘት የሄደው ሰው የሚያርፍባቸው ማረፊያ ቦታዎች ሪዞርቶች ወይም ሆቴሎች ሊሆኑ ይችላሉ። ሶስተኛው የትራንስፖርት መሰረተ ልማት በመንገድም በአየርም ወደ እነዚህ አካባቢዎች ለመሄድ የሚያስችል የመንገድ ወይም የአየር ኢንፍራስትራክቸር አለ ወይስ የለም ነው። አራተኛው የዲጂታል ኢንፍራስትራክቸር ሳትሄድ ስለምትሄድበት ቦታ በቂ የሆነ ምስል፣ በቂ የሆነ መረጃ ማግኘት፣ ቨርቹዋሊ ቡክ ማድረግ መቻል። ይሄ ኢንፍራስትራክቸር ክሪቲካል ነው። ዲጂታል ኢንፍራስትራክቸር ከሌለ፣ የትራንስፖርት ሚንስ ከሌለ፣ ከሄድክ በኋላ ማረፊያ ቦታው ከሌለ ራሱ የሚታየው ቅርሱ ብቻውን ለጉብኝት መስህብ መሆን አይችልም። ከሄድክ በኋላ ማደሪያ፣ መመገቢያ ቦታ ስለሚያስፈልግ እነዚህን 4 ኤሪያዎች እንደ መሰረተ ልማት መውሰድ ትችላለህ። የኢትዮጵያን የቱሪዝም ሀብት ከአቧራ ወደ አሻራ የገለጠው የመደመር መንግስት በየማዕዘናቱ የገነባቸው የቱሪዝም መዳረሻዎች አሁንማ የቱ ጋር ሄጄ የቱን ልተው አስብለዋል። ይህች ምድር ከላሊበላ ውቅር አብያተ ክርስቲያናት እስከ ሶፍ ዑመር ዋሻ፣ ከፋሲለደስ ግንብ እስከ ጨበራ ጩርጩራ የዝሆን መፈንጫ የተፈጥሮና የታሪክ ሙዚየም ናት። ነገር ግን ውበት ብቻውን ድምፅ የለውም፣ ታሪክ በራሱ አይናገርም። ይህንን ድንቅ ስጦታ ለዓለም ለማስተዋወቅ የመንግስት ፖሊሲና የባለስልጣናት ንግግር ብቻውን በቂ ሆኖ አያውቅም። እውነተኛው የቱሪዝም ሞተር የህዝብ ክንድ፣ የእያንዳንዱ ዜጋ የባለቤትነት ስሜት ነው። የኮሪደር ልማቶች ከዚህ ጋር የሚያያዘው አርባናይዜሽን ነው። የአርባ ምንጭ ላይ የወሰድነው ሪዞርት የአርባ ምንጭን ከተማ እየቀየረው ነው። ጎርጎራ ላይ የወሰድነው ሪዞርት ጎንደርና ባህር ዳርን እየለወጠ ነው። ሐይቅ ላይ የወሰድነው ደሴ ኮምቦልቻን እየነካካ ነው። ጅማ የወሰድነው ጅማን እየቀየረ ነው። ወይም ደግሞ ጅጅጋ የወሰድነው የሸበሌ ሪዞርት እንደዚሁ ጅጅጋን እየቀየረ ነው። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። የኮሪደር ልማቶች ኮንቬንሽን ሴንተርን በየቦታው ማየት ብቻ ሳይሆን ሌሎች የቱሪዝም መስኮቹንም እንዲጨምር መሰብሰቢያ አዳራሾች፣ ኮንቬንሽን ማዕከላት አዲስ አበባን ጨምሮ በየቦታው እየተገነቡ ነው። ስልኩን በእጁ ይዞ ማህበራዊ ሚዲያ ላይ የሚቀመጠውን ወጣት በጥላቻና በፖለቲካ ንትርክ ፋንታ የሀገሩን አስደናቂ መዳረሻዎች፣ ባህላዊ ምግቦችና ውብ አልባሳትን በምስልና በቪዲዮ ለዓለም በማጋራት የዲጂታል ዘመኑ አምባሳደር እንዲሆን ይጠየቃል። መንግስት ላይ መች ይችላል፣ ፖለቲካ ላይ መች ይችላል፣ ግለሰብ ላይ መች ይችላል። ሀገር ግን ሀገር ናት እና የሀገርን ኢሜጅ፣ የሀገርን መልክ በሚያበላሽ መንገድ አንሂድ። እንሰልጥን፣ እንንቃ። ድሃ ያደረገን ድንቁርና አይደለም።
ድሃ ያደረገን አለማወቃችን አይደለም? እንድንበለጥ ያደረገን የአመለካከታችን ፍሬ አይደለም? አመለካከት ቢቀየር፣ አስተሳሰብ ቢቀየር፣ ብንነቃ፣ ዓለም የሰለጠነበትን ዓለም ያደገበትን መንገድ ብናቅና ብንሰራ እኛ በህዝብ ቁጥር ከፍተኛ ወጣት ያለው ዲጂታል ሳቪ የሆነ ትውልድ ይተፈጠር ያለበት ሀገር፣ ብዙ ቅርስ፣ ብዙ የሚታይ ነገር ያለበት ሀገር ነው። ደክመን ለፍተን ለልጆቻችን መልካም ነገር መተው እንችላለን። ግን ለአንድ ወገን የሚሰጥ ኃላፊነት አይደለም። ሁላችን መረባረብ አለብን። ዛሬ እያንዳንዱ ዜጋ እጁን በደረቱ ላይ ጭኖ እኔም የሀገሬ አምባሳደር ነኝ እያለ ሲቆም የኢትዮጵያ ቱሪዝም መጻኤ ዕድል ከምንጊዜውም በላይ በልበ ሙሉነትና በስኬት ጎዳና ላይ እየተጓዘ መሆኑ አያጠራጥርም። የኢትዮጵያ ትንሣኤ በቱሪዝም፣ የቱሪዝም ትንሣኤ ደግሞ በህዝቦቿ ባለቤትነት እየተረጋገጠም ይቀጥላል።